ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒቨርሲቲ ሌሰን 28 ዛሬ የምናየው አጠቃላይ የዩኒቨርሲቲ አጠቃላይ ጥያቄዎችን ነው። ኢንዴፊኒት ኩዌሽንስ ክፍል 5 ነው ዛሬ የምናየው። ክፍል 5 በተከታታይ ሌሰኖች ከ1 እስከ 13 ያሉ ጥያቄዎችን ሰርተናል። ዛሬ ደግሞ ከ14 ጀምሮ ያሉ ጥያቄዎችን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Question number 14 ምንድን ነው የሚለው? On its way along straight line a car stops from rest and accelerates at a rate of 2.5 meters per second square for 10 seconds. It maintained its speed for further 5 seconds and decelerated by 0.5 meter per second square to come to rest. What is the time taken for the entire motion? And also how far did it travel? Draw the position versus time graph and velocity versus time graph of the motion of the car. So አጠቃላይ ይሄ ፕሮብሌም ስለ እንቅስቃሴ ነው። ስለ አንድ መኪና እንቅስቃሴ የሚያወራው መጀመሪያ ላይ መኪናው የሚንቀሳቀሰው along a straight line ማለት direct linear motion ነው። a car start from rest ማለት ኦብጀክቱ ወይም መኪናው ከቆመበት ነው የተነሳው። ኢኒሻሊ ምንም አይነት እንቅስቃሴ አልነበረውም። ኢኒሻል ቬሎሲቲ ዜሮ ነው ኤንድ ፍጥነቱ ምን አደረገ? አክሰለሬት አድርጓል፣ ጨምሯል። በምን ያህል ሬት ነው አክሰለሬት ያደረገው? ቼንጅ ኦፍ ቬሎሲቲ ሲኖር ነው፣ የፍጥነት ለውጥ ሲኖር ነው አክሰለሬሽን የሚኖረው። ስለዚህ ኦብጀክቱ ወይም መኪናው ፍጥነቱ እንደጨመረ ይናገራል። በምን ያህል ሬት ነው የጨመረው? በ2.5 ሜትር ፐር ሰከንድ ስኩዌር። ይሄ አክሰለሬሽን ተሰጥቷል። ለምን ያህል ጊዜ ውስጥ ነው ከዜሮ ወደ ሆነ ፍጥነት ያደገው? በዚህ ያህል ሬት አክሰለሬት ያደረገው ስንል ለ10 ሰከንድ ነው። ዘን ከ10 ሰከንድ በኋላ ግን it maintain its speed further 5 seconds ያለው ፍጥነት ሳይጨምር ሳይቀንስ ለተጨማሪ 5 ሰከንዶች ፍጥነቱ ኮንስታንት እንደነበረ ይናገራል። ከዛ በኋላ ግን ከ5 ሰከንድ በኋላ ወይንም ደግሞ 10 ሲደመር 5 ለ15 ሰከንድ ማለት ነው አጠቃላይ እንቅስቃሴ አድርጓል። then decelerated by ፍጥነቱ ምን ያደረገ? መጀመሪያ ጨመረ። ከዛ ፍጥነቱ ሳይጨምር ሳይቀንስ በተመሳሳይ ለ5 ሰከንድ ፍጥነቱን በተመሳሳይ ሬት ቀጠለ። ዘን ፍጥነቱን ምን ማድረግ ጀምሯል? ቀነሰ ነው የሚለው። decelerated by 0.5 ሜትር ፐር ሰከንድ ስኩዌር ፍጥነቱ ግራጁዋሊ እየቀነሰ እንደመጣ ይናገራል። ወይንም ኔጌቲቭ ቫልዩ ዲሰለሬት በምን ያህል ሬት ነው ዲሰለሬት ያደረገው? በ0.5 ሜትር ፐር ሰከንድ ስኩዌር ቱ ካም ቱ ረስት ዘን ፋይናሊ ኦብጀክቱ ወይም መኪናው እንደቆመ ይናገራል። ኦኬ ሶ ዋት ኢዝ ዘ ታይም ቴክን ፎር ዘ ኢንታየር ሞሽን? አጠቃላይ የኦብጀክቱ እንቅስቃሴ ምን ያህል ጊዜ ፈጅቷል ነው። ፍጥነቱ ሲጨምር ተመሳሳይ ሲሆን ሲቀንስ አጠቃላይ ጊዜ ቶታል ታይም ምን ያህል ይሆናል? ሌላው ደግሞ ሃው ፋር ዲድ ኢት ትራቭል? ሃው ፋር ማለት ምን ያህል ርቀት ተጉዟል? መኪናው ምን ያህል ርቀት ተጉዞ ነው የቆመው ነው። ኦኬ ሶ ይሄን እንቅስቃሴ ደግሞ በግራፍ አሳዩ ሳሎ ነው የሚለው። ይሄን እንቅስቃሴ ወደ ግራፍ መለወጥ ይኖርብናል። ድሮ ፖዚሽን ቨርሰስ ታይም ግራፍ ይላል። አጠቃላይ የተጓዘውን የእንቅስቃሴ መጠን የርቀት መጠን በጊዜ አስቀምጣችሁ ግራፊካሊ ያሳዩ ነው የሚለው። ሌላው ደግሞ ፍጥነቱ ሲጨምር ሲቀንስ ተመሳሳይ ሲሆን ቬሎሲቲ ታይም ግራፍ ምን ይመስላል የሚለውን አሳዩ ነው የሚለው። ሶ ይሄ ጥያቄ ቆንጆ ጥያቄ ነው። ሶ እያንዳንዱ ነገር ተንተነን መስራት እንጀምራለን። መጀመሪያ what the time taken for the entire motion ይላል። መጀመሪያ ላይ ምንድነው የምናደርገው? እያንዳንዱ ነጣጥለን እናያለን። look the first one the time taken for the entire motion time መጀመሪያው ታይም ምን ብለን እንወስደው? on its way along straight line a car starts from rest ይላል and accelerate አድርጓል። so acceleration phase እንበለው ፍጥነቱ ስለጨመረ acceleration phase ነው። so time ምን ያህል ጊዜ ነው? time ነው ኦኬ ዘ ታይም ቴክን ስለሚል ታይም ነው የምንፈልገው። አክሰለሬሽን ፌዝ ላይ የመጀመሪያው ታይም t1 እንበል። ኦኬ ታይም 1 ስንት ሰከንድ አክሰለሬት ያደረገው? ለ10 ሰከንድ ነው። ሁለተኛው ከፍለን ስናይደው it maintained its speed for further 5 seconds ታይም t2 ፍጥነቱ ሳይጨምር ሳይቀንስ ለ5 ሰከንዶች ነው የቆየ። ያ ማለት አዲሽናሊ 10 ሲደመር 5 ለ15 ሰከንድ አጠቃላይ መጀመሪያ ፍጥነቱ ጨመረ ከዛ ተመሳሳይ ሆነ ነው። ኦኬ ደን ይሄ ለ5 ሰከንድ ነው። ዲሰለሬሽን ፌዝ ደግሞ ስናይ ዲሰለሬት ሲያደርግ ፍጥነቱ እየቀነሰ ነው የመጣው። ሶ እዚህ ጋር የተሰጠን የለም። ዲሰለሬትድ ባይ 0.5 ሜትር ፐር ሰከንድ ስኩዌር ቱ ካምስ ቱ ረስት ይላል። ሶ ታይም 3 ለማግኘት ወይም ዲሰለሬት ሲያደርግ ያለውን የጊዜ መጠን ለማወቅ በጣም ቀላል በሆነ ወይ ማስላት እንችላለን። ሎክ ለምሳሌ ምን እናደርግ? ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ሲደመር አክሰለሬሽን ታይምስ ይሄንን ከአምስቱ ካይናማቲክ ኢኩዌሽኖች አንደኛውን ነው የመጀመሪያውን ወስደን መስራት እንችላለን። ፋይናሊ ኢት ካምስ ቱ ረስት ይላል።
it comes to stop ስለዚህ ፋይናል ቬሎሲቲያችን ምንድነው 0 ነው ማለት ነው ኦኬ አክሰለሬሽናችን ዲስለሬት አድርጓል ስለሚል ኤ ቫልዩ ኔጌቲቭ እንጨምርበታለን ኔጌቲቭ ስንት 0.5 ሜትር ፐር ሰከንድ ስኩዌር እናርግ ዘን ኢኒሻል ቬሎሲቲያችን ስንት ነው የሚለውን መውሰድ እንችላለን ኢኒሻል ቬሎሲቲያችን ሶ ኦብጀክቱ ቆሟል ነው ፋይናል ቬሎሲቲ የመጨረሻው ኦብጀክት የቆመበት ፋይናል ቬሎሲቲ 0 ነው መቼ ኦብጀክቱ ሲቆም ያለው ሶ ኢኒሻል ቬሎሲቲ ግን የምናገኘው ከነዚህ ነው ኦኬ መነሻ ፍጥነታችን ሶ እሱን ለማግኘት ለምሳሌ መጀመሪያ ኦብጀክቱ አክሰለሬት አድርጓል ይላል ለምሳሌ የመጀመሪያ ፌዝ ላይ አክሰለሬሽን ፌዝ ላይ አክሰለሬሽን 2.5 ሜትር ፐር ሰከንድ ስኩዌር ነው ለዚህኛው ታይም 10 ሰከንድ አግኝተናል ኢኒሻል ቬሎሲቲ ስንት ነው ለምሳሌ ኢኒሻሊ አክሰለሬሽን ፌዝ ላይ ስታርት ፍሮም ረስት ስለሚል 0 ሜትር ፐር ሰከንድ ነው ታይም 1 10 ነው ኢኒሻል ቬሎሲቲ ለመጀመሪያው ፌዝ 0 ነው ዘን ፋይናል ቬሎሲቲ ለማግኘት ምን ማድረግ እንችላለን ካልኩሌት ማድረግ እንችላለን በዚህ ፎርሙላ ራሱ ኦኬ ሶ ፋይናል ቬሎሲቲ = መነሻ ፍጥነታችን 0 ነው ሲደመር አክሰለሬሽን በምን ያለው 2.5 ሜትር ፐር ሰከንድ ስኩዌር 2.5 ሜትር ፐር ሰከንድ ስኩዌር ሲባዛ ለምን ያህል ሰከንድ ለ10 ሰከንድ ሶ ሰከንድ ስኩዌሯን ታጠፋለች 2.5 ሲባዛ በ10 25 ይሆናል ማለት ነው 25 ሲደመር 0 25 ሶ መነሻ ፍጥነቱ 0 ነው እዚህ ቦታ ላይ ግን ፋይናል ቬሎሲቲ ስንት ነው ማለት ነው 25 ሜትር ፐር ሰከንድ ነው ሶ ከ0 ወደ ስንት አደገ ፍጥነት ወደ 25 የመጀመሪያው ፌዝ ላይ ፍጥነቱ አክሰለሬት አድርጓል ኦብጀክቱ አክሰለሬት አድርጓል አክሰለሬሽናችን ፋይናል ሶ የሚቀጥለው ለ5 ሰከንድ ያህል ፍጥነቱ ምን ሆናል ኮንስታንት የትኛው ስፒድ ይሄ ራሱ 25 ማለት ነው 25 ሜትር ፐር ሰከንድ ፋይናሊ ያገኘው ፍጥነት ሳይጨምር ሳይቀንስ ለ5 ሰከንዶች ቀጠለ ማለት ነው ሶ ኮንስታንት ቬሎሲቲ ነው ይሄ 25 ሜትር ፐር ሰከንድ ነው ማለት ነው ሶ ለተጨማሪ 5 ሰከንዶች ይሄ ፍጥነት ሳይጨምር ሳይቀንስ ነው ከ25 በኋላ ግን ምን ማድረግ ጀመረ ዲስለሬት ማድረግ ጀመረ ማለት ነው እዚህ ጋር እንደሚናገር ኢት ሜንቴን ኢትስ ስፒድ በዛው ቀጠለ በ25 እዚህ ጋር ግን ከ0 ወደ ስንት ወደ 25 ፍጥነቱ ጨምሮ ነበር ለ10 ሰከንድ አክሰለሬት አድርጓል ልክ 25 ላይ እንደደረሰ ግን ፍጥነቱ አልጨመረም አልቀነሰም ኢት ሜንቴን ኢትስ ስፒድ ፈርዘር 5 ሰከንድ ለ5 ተጨማሪ ሰከንዶች 25 ሜትር ፐር ሰከንድ ነው ከዛ በኋላ ግን ዲስለሬት አደረገ ይላል ፍጥነቱ ምን እያደረገ መጣ እየቀነሰ መጣ ሶ ሲቀንስ የትኛው ነው የሚቀንሰው ይሄ 25 ማለት ነው ሶ እዚህ ጋር ታይሙን ለማግኘት እዚህ ጋር ምን ማድረግ አለብኝ ኢኒሻል ቬሎሲቲው መነሻ ፍጥነቱ ለመጨረሻው ዲስለሬት ሲያደርግ 25 ነው የሚቀንሰው እንደ ኢኒሻል ያገለግለኛል ማለት ነው ኦኬ ሶ እዚህ ጋር በደንብ መረዳት ያለብን ይሄ 25 መነሻ ፍጥነቴ ነው ማለት ነው ለመጨረሻው ኦኬ ዛን ፋይናል ቬሎሲቲ ኦልሬዲ ቆሟል ስቶፕ አድርጓል ይላል እዚህ ጋር ስለዚህ ይሄ 0 ነው 0 ኩሉናል ኢኒሻል ቬሎሲቲ ልክ 25 የነበረው የመጣው የፍጥነት መጠን ሊቀንስ ነው አይደል ዲስለሬት ሊያደርግ ነው ስለዚህ እንደ መነሻ ነው የምንጠቀምበት 25 ሜትር ፐር ሰከንድ ሲደመር ኤ ቫልዩ ደግሞ ኔጌቲቭ ነው ኔጌቲቭ 0.5 ለምን ኔጌቲቭ አደረኩት ዲስለሬት ስላደረገ ኦኬ ሶ ማይነስ 0.5 ሜትር ፐር ሰከንድ ስኩዌር ሲባዛ ታይሙ የመጨረሻው ታይም 3 ብዬ የሰየምኩት ነው ሶ ይሄ ማይነስ ሙሉ ለሙሉ ወደዚህ ሙቭ ሳደርገው ምን ይሆናል ፖዚቲቭ ይሆናል አይደል ኮኮናል ፖዚቲቭ ይሆናል ሶ እዚህ ጋር ነስራው 0.5 ሜትር ፐር ሰከንድ ስኩዌር ሲባዛ በታይም 3 እኩል ይሆናል ከማን ጋር ከ25 ጋር 25 ሜትር ፐር ሰከንድ ሶ ቦት ሳይድስ ለስንት ላካፍለው ኦቨር t3 እንዲቀር 0.5 ሜትር ፐር ሰከንድ ስኩዌር ይሄንም በ0.5 ሜትር ፐር ሰከንድ ስኩዌር ሶ ይሄ በስተጣፋ ማን ቀረ t3 አይደለ ታይም 3 25 ለ0.5 ያው ሰከንድ ስኩዌሯን ታጠፋለች ሜትር በሜትር ሰከንድ ብቻ ነው የሚቀረው ሶ 25ን ለ0.5 ብታካፍሉት ስንት ይመጣል ሶ በቀላሉ ካልኩሌት እንጠቀም 25 ሲካፈል ለ0.5 ስንት መጣ 50 ሰከንድ ማለት ነው ሶ ይሄ ታይም 3 50 ሰከንድ ይመጣ ሶ እዚህ ጋር ለሞላ ነው ስንት ብዬ 50 ሰከንድ ስለዚህ እነዚህን ታይሞችን ካገኘን በኋላ ቶታል ታይም ነው የተጠየቀናል what the time taken for the entire motion ይላል እዚህ ጋር ስለዚህ ቶታል ታይም ነው ሶ ቶታል ታይም therefore total time is t total is equal to t1 plus t2 plus t3 so t total
ቶታል ብዬ ልጻፈው t1 ስንት ነው 10 ሰከንድ የመጀመሪያው አክሰለሬት ያደረገበት 10 ሰከንድ ሲደመር t2 ደግሞ ፍጥነቱ ኮንስታንት የነበረበት ሬት ነው 5 ሰከንድ ፍጥነቱ ደግሞ ሲቀንስ 50 ሰከንድ እስኪቆም ድረስ ያለው 50 ሰከንድ ነው ስለዚህ ስንት ይሆናል ማለት ነው 65 ሰከንድ ማለት ነው አጠቃላይ 15 እና 50 65 ሴኮንዶች ፈጅተውበታል ማለት ነው አጠቃላይ እንቅስቃሴ ሲያደርግ የፈጀው ጊዜ 65 ሴኮንዶች ብላችሁ ከመነሳችሁ ትክክል ናችሁ የሚቀጥለው ጥያቄ ምን ያህል ርቀት ነው በእያንዳንዱ ለምሳሌ አክሰለሬሽን ፌዝ ላይ በ10 ሰከንድ ምን ያህል ሜትር ተጉዟል ፍጥነቱ ደግሞ ሲሚላር ነበር ለ5 ሰከንዶች በ25 ሜትር ፐር ሰከንድ ሳይጨምር ሳይቀንስ ተጉዟል ምን ያህል ሜትር ተጉዟል ዘን ለ50 ሰከንዶች ደግሞ ፍጥነቱ እየቀነሰ ይሄ ከ25 ወደ 0 ማለት ነው አይደል ለ50 ሰከንዶች ተጉዟል ምን ያህል ሜትር ተጉዟል አጠቃላይ ቶታል ዲስታንስ ካልኩሌት ማድረግ ልክ ታይሙን ፌዝ ባይ ፌዝ ደረጃ በደረጃ እያንዳንዱ እንደፈለግ ነው ዲስታንሱንም እንደዚሁ እያንዳንዱን ካልኩሌት ማድረግ ይኖርብናል ኦኬ ዲስታንስ ትራቨል እያንዳንዱን ለመፈለግ የመጀመሪያው አክሰለሬሽን ፌዝ እንውሰድ የመጀመሪያው አክሰለሬሽን ፌዝ አክሰለሬሽን ፌዝ ላይ ፍጥነቱ ምን ናቸው የተሰጡት አንደኛ አክሰለሬሽን ስንት 2.5 ሜትር ፐር ሰከንድ ስኩዌር መነሻ ፍጥነቱ ስንት ነበር ስታርት ፍሮም ረስ ስለሚል 0 ሜትር ፐር ሰከንድ ፋይናልም አግኝተናል ካስታወሳችሁ ስንት አግኝተናል 25 ሜትር ፐር ሰከንድ አይደል ታይም ስንፈልግ 25 እንደሆነ ከ0 ወደ 25 ፍጥነቱ እንዳደገ አይተናል በቀላሉ ምን ያህል ዲስታንስ እንደተጓዘ በዚህ መሰረት ማወቅ እንችላለን ታይምም ተሰጥቷል ታይም 10 ሰከንድ ለ10 ሰከንድ ነው ታይም ቴክን ተሰጥቷል ዲስታንስ is equal to first phase ማለት ነው የመጀመሪያ ፌዝ s1 እንበለው ዲስታንስ 1 ታይሙ ታይም t1 ማድረግ እንችላለን ቀደም ስላልነው ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 at ስኩዌር ይሄን እንጠቀማለን ኦኬ አንዱ ካይኔማቲክ ኢኩዌሽን ነው ዲስታንስ 1 የመጀመሪያው ፍጥነቱ እየጨመረ ሲሄድ ምን ያህል ርቀት ተጉዟል የሚለው ነው ኢኒሻሊ 0 ስለሆነ 0 ሲባዛ ኤኒ ታይም 0 ነው የሚመጣው ማን ይቀራል 1/2 አክሰለሬሽን ደግሞ 2.5 ሜትር ፐር ሰከንድ ስኩዌር ሲባዛ ታይም ቫልዩ ታይም 10 ሰከንድ ዘ ሆል ስኩዌር አይደል ዲስታንስ 1 is equal to 1/2 2.5 ሜትር ፐር ሰከንድ ስኩዌር 10 ዘ ሆል ስኩዌር ማለት 10 ሲባዛ በ10 100 ነው የሚሆነው 100 ሰከንድ ስኩዌር እዚህ ጋር የሚጣፉ ነገሮች ይኖራሉ ሰከንድ ስኩዌር በሰከንድ ስኩዌር ይጣፋል ሜትር ነው የሚቀረው 25ን በ2.5ን በ100 ስናባዛው ስንት ነው ነጥቧ አንዷ 0 ታጠፋለች 250 ይመጣል 250 ደግሞ ለ2 ስታካፍሉት ስንት ይመጣል 125 ኦኬ 250 ለ2 ስታካፍሉ 125 ይመጣል አጠቃላይ የመጀመሪያው ፍጥነቱን ለመጨመር እስከ 10 ሰከንድ ድረስ ስንት ሜትር ተጉዟል ማለት ነው 125 ሜትር ይሄ አንደኛው ይሄ አክሰለሬሽን ፌዝ ያልነው ማለት ነው አክሰለሬሽን ፌዝ ላይ ሁለተኛው ደግሞ ፍጥነቱን ሳይጨምር ሳይቀንስ የነበረውን የፍጥነት መጠን በመጠቀም ምን ያህል ርቀት ተጉዟል ነው ኦኬ ሰከንዷን የምናየው ምን ነው ኮንስታንት የሆነ ፌዝ ላይ ነው ኮንስታንት የሆነ ፌዝ ላይ ወይም ፍጥነቱ ሳይጨምር ሳይቀንስ የትኛው ፍጥነቱ 25 ሜትር ፐር ሰከንድ ያገኘ ነው ማለት ነው ኦኬ ይሄኛው ነው ታይም t2 በለው ለምን ያህል ለተጨማሪ 5 ሴኮንዶች ምን ያህል ዲስታንስ ተጉዟል ስፒድ ማለት ኮንስታንት ስፒድ ቶታል ዲስታንስ ዲቫይድድ ባይ ታይም ነው ይሄንን አባዛው ዲስታንስ multiplied by 1 ዲስታንስ ነው ስፒድ multiplied by t ታይም t2 ዲስታንስ ለተጨማሪ 5 ሰከንዶች ያለውን ፍጥነት ተመሳሳይ በሆነ መልኩ ቢጓዝ ምን ያህል ርቀት ተጉዟል ነው ዋናው ጥያቄ ዲስታንስ 2 is equal to ስፒዱ 25 ሜትር ፐር ሰከንድ multiplied by time 5 ሰከንድ አይደለ ሰከንድ ፐር ሰከንድ ያጠፋል 25 ሲባዛ በ5 ስንት ነው 125 ሜትር ማለት ነው ኦኬ ፍጥነቱ ሳይጨምር ሳይቀንስ ምን ያህል ርቀት ተጉዟል ለተጨማሪ 5 ሴኮንዶች 125 ሜትር ተጉዟል ይሄ ዲስታንስ ሶስተኛው ፌዝ ደግሞ ቀጣይ ፍጥነቱ ዲሰለሬት የሚያደርግበት ሬት ያንስበት ምን ያህል ርቀት ተጉዟል ነው ለ50 ሴኮንዶች ነው የተንቀሳቀሰው ምን ያህል ርቀት እንደተጓዘ ማስላት እንችላለን ሶስተኛው ዲሰለሬሽን ፌዝ ነው ፍጥነቱ ኦልሬዲ 25 ነበረ እንደመነሻ ማለት ነው ኮንስታንት በሆነ ለ5 ደቂቃ ከተጓዘ በኋላ
ዘን ዲሰለሬት አድርጓል። ኔጌቲቭ 0.5 ሜትር ፐር ሰከንድ ስኩዌር ዲሰለሬሽን ነው የምንወስደው። ይሄ ደግሞ ፍጥነቱ ኦልሞስት 25 ላይ እንደደረሰ ነው። ተመሳሳይ ነበር ለ5 ዘን ከ25 በኋላ ነው እየቀነሰ የመጣው። ዘን ፋይናል ቬሎሲቲው እዚህ ቦታ ላይ ስለቆሙ ፋይናል ቬሎሲቲው 0 ነው ማለት ነው። ቆሟል መኪናው። ኦኬ ሶ ዲሰለሬሽን ፌዝ ላይ እስኪ ቆም ድረስ 50 ሴኮንዶች እንደፈጁበት ከዚህ በፊት አይተናል አይደል? ታይም ቴክል ላይ እሱን ከዛ ነው ድራይቭ ያደረግነው ታይም ማለት ነው። አሁንም ምን ያህል ርቀት እንደተጓዘ ለ50 ሴኮንዶች ሲጓዝ ምን ያህል ርቀት ተጉዞ ነው። ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 AT ስኩዌር ይሄንን ነው የምንጠቀመው። ታይማችን ይሄ 3 ታይምስ 3 ያልነው ነው። ይሄ ዲስታንስ 3 እናድርገው። ዲስታንስ 3 ኢኳል ቱ መነሻ ፍጥነታችን 25 ነው የምንወስደው። 25 ሜትር ፐር ሰከንድ ሲባዛ T3 ስንት ነው? 50 ሰከንድ ሲደመር 1/2 ኤ ኔጌቲቭ ነው የምናደርገው ምክንያቱም ዲሰለሬት አድርጓል ስለሚል ኔጌቲቭ 0.5 ሜትር ፐር ሰከንድ ስኩዌር ባዛ T3 ስኩዌር ታይምስ 3 ማለት ባዛ T ቫልዩ ስንት ነው? 50 ኦኬ 50 ሴኮንድ ዘ ሆል ስኩዌር በቃ እነዚህን እናባዛለን። ዲስታንስ 3 ኢኳል ቱ ሰከንድ ፐር ሰከንድ ያጠፋል። 25 ሲባዛ በ5 125 አንድ ዜሮ አለ 1250 ሜትር ሲደመር ፕላስ እና ማይነስ ነው የሚሆነው። አንድ ሁለተኛ እቺ ማይነስ ታደርጋለች ፕላሷን ማይነስ ታደርጋለች። አንድ ሁለተኛ ሲባዛ ፖዚቲቭ 0.5 ሜትር ፐር ሰከንድ ስኩዌር 50 ስኩዌር ማለት 50 በ50 ስታባዙ ስንት ነው የሚወጣው? 2500 አይደል? 50 በ50 ስታባዙ 2500 ሰከንድ ስኩዌር። እዚህ ጋር ሰከንድ ስኩዌር በሰከንድ ስኩዌር ይጣፋል ማለት ነው። 2500 በ0.5 አባዝተን ለአንድ ሁለተኛ ስንት ይመጣል የሚለውን እናስላለን። በደንብ ግልጽ እንዲሆንልን በካልኩሌተር እንጠቀም። 0.5 ሲባዛ በ1 0.5 ነው። 0.5 ሲባዛ በ2500 ስንት ነው የሚመጣው? 1250 ሲካፈል ለ2 አይደለ? ይሄ ዲቫይደድ ባይ 8 625 ኦኬ። ይሄ ቁጥር 625 ነው። 1250 ሜትር ሲቀነስ ስንት? 625 ሜትር ስናቀናንሰው ስንት ይመጣል የሚለው እንየው። ፈርስት 1250 ቀነስ 600 መጣ 625 ማለት ነው። ኦኬ ይሄ 625 ሜትር። አጠቃላይ ዲስታንስ 3 ዲሰለሬት ሲያደርግ ለ50 ሴኮንዶች ስንት ሜትር ተጉዞ ነው? 625 ሜትር ተጉዞ ነው ማለት ነው። ይሄ ሶስተኛውን አገኘን። እያንዳንዱ ዲስታንስ 1 ቱ ዲስታንስ 3 ስንደምር ስንት ይሆናል የሚለውን እንይ። የመጀመሪያው ፌዝ ዲስታንሷን 125 አግኝተናል። ዘን ሁለተኛው ደግሞ ኮንስታንት ፌዝ አሁንም ዲስታንሱ 125 ነው። ዲስታንስ 3 ደግሞ 625 ሶስቱን ስንደምር ስንት ይመጣል የሚለውን በጋራ እናስላ። ስናስላ ቶታል ዲስታንስ 1 ሲደመር ዲስታንስ 2 ሲደመር ዲስታንስ 3 ቶታል ዲስታንስ 1 125 ሜትር አሁንም 125 ሜትር ከዛ እዚህ ጋር ያገኘው 625 ሜትር። ቶታል ዲስታንሳችን ሲደምሩት ስንት ይመጣል? 125 250 ሲደመር 625 አጠቃላይ 875 ይመጣል ማለት ነው። ኦኬ 875 ሜትር አጠቃላይ መኪናው ተንቀሳቅሷል ብለን ከመለሰን ልክ ነው። how far did it travel 875 ሜትር ብላችሁ በዚህ መልኩ መስራት እንችላለን። ቀጣይ ግራፍ ነው የምንስለው። አጠቃላይ ይህን እንቅስቃሴ draw the position versus time distance versus time ግራፍ ምን ይመስላል ነው። ቬሎሲቲ ታይም ግራፍ ደግሞ ፍጥነቱ አንዴ ሲጨምር አንዴ ሲቀንስ አንዴ ተመሳሳይ ሲሆን ያለውን ፍጥነት በግራፍ አሳዩ ነው የሚለው። ይህንን ዳታዎችን እዚህ ጋር ያገኘናቸውን ዳታዎች በመጠቀም በቀላሉ ግራፉን መስራት እንችላለን ማለት ነው። ቬሎሲቲ ታይም ግራፍ ስናይ የመጀመሪያው ቬሎሲቲ ታይም ግራፍ እንስራና ዘን ፖዚሽን ቨርሰስ ታይም ግራፍ እንሰራለን። ታይማችንን አይ ቲንክ ከዚህ በፊት እንዳየነው ፈርስት ዋን አክሰለሬት ሲያደርግ እስከ 10 ሰከንድ ነው። በ5 ሰከንድ ነው የከፋፈልነው። ሆሪዞንታል አክሲሱ የታይም አክሲስ ነው። ይሄ ደግሞ ቨርቲካል አክሲሱ ፍጥነቱ ነው። መጀመሪያ ፍጥነቱ እስከ 10 ሰከንድ እንደጨመረ ከዛ ፍጥነቱ ተመሳሳይ እንደሆነ ከዛ በኋላ ግን ዲሰለሬት እንዳደረገ ማለት ነው። የመጀመሪያው ሀሳብ ሲነሳ ስታርት ፍሮም ረስ ስለሆነ መነሻ ፍጥነቱ 0 ነው አይደለ? ዳታችንን ልቀሙ።
ዘን ፋይናሊ እስከ 10 ሰከንድ ባለው ፍጥነቱ ወደ 25 ሜትር ፐር ሰከንድ እንዳደገ እስከሄድ ድረስ እስከ 10 ሰከንድ ባለው ከዛ በኋላ ግን እስከ 15 ደግሞ ሰከንድ ማለት ለ5 ሰከንዶች ያህል ተጨማሪ ከ10 እስከ አዲሽናል 5 ሰከንድ ድረስ ፍጥነቱ ምንድነው አልጨመረም አልቀነሰም ማለት ነው። ኦኬ ፍጥነቱ ሳይጨምር ሳይቀንስ ያለው የፍጥነት መጠን አይተናል። ዘን ላስት እስከ 50 ሰከንድ ባለው ደግሞ ፍጥነቱ ምን ሆኗል እየቀነሰ እንደመጣ ተነጋግረናል። ዘን 50 ሰከንድ ላይ ኦብጀክቱ እንደቆመ ተነጋግረናል። በዚህ መሰረት ያለውን እንቅስቃሴ ግራፊካሊ ስናሳይ የመጀመሪያው ለ10 ሰከንድ ያህል አክስለሬት አድርጓል። 10 ሰከንድ ምን ያህል ነበር ፍጥነቱ 25 ማለት እዚህ ጋር ነው። 25 እና 10 እናገናኛለን። እዚህ ቦታ ላይ ነው የሚገናኙት። እዚህ ቦታ ላይ ስትሪክ እናደርጋለን። ግራፋችን ከ0 ነው የሚነሳው። ድሮ ስናደርግ ሲምፕል ጊዜ ይህን ይመስላል ማለት ነው። ከዚህ ተነስተን ግራፋችን እዚህ ጋር የመጀመሪያው ፍጥነቱ ምን እያደረገ ነው የመጣው እየጨመረ ነው የመጣው። ከዚህ በኋላ ግን ለ15 ማለት ተጨማሪ 5 ሰከንዶች ማለት 10 ሲደመር 5 15 ሴኮንድ ነው። እዚህ ጋር 15 ይሄ 15 ሴኮንድ ነው የሚያሳየው። ከዚህ አሁንም ፍጥነቱ ምን አድርጓል አልጨመረም አልቀነሰም። ፍጥነቱ ተመሳሳይ እንደሆነ ያሳያል። እዚህ ፖይንት ስናይ ይሄ ፍጥነት ኮንስታንት ነው ለ5 ተጨማሪ ሰከንዶች 25 ሜትር ፐር ሰከንድ ነው የሚያሳየው። ከዛ በኋላ ግን ዲስለሬት አድርጓል። ዲስለሬት እስከቆመበት ድረስ አጠቃላይ 50 ሰከንዶች ነው የጨመሩ። አጠቃላይ 50 ሲደመር 15 ስንት ነው 65። እዚህ ጋር 65 እዚህ ድረስ ለ50 ሴኮንዶች ፍጥነቱ ምን አድርጓል እየቀነሰ ስለመጣ ግራፉ እንደዚህ ይሳላል ማለት ነው። ከዚህ በፊት እንዳየ ነው እዚህ ጋር 65 ሴኮንድ ነው። በ5 ስለከፋፈልን ነው። መጀመሪያ ፍጥነት ጨመረ። ምን ያህል ነው ፍጥነቱ ከ0 ወደ 25። እንዴት አገኘ ነው ካልኩሌት አድርገን ቼክ ለማድረግ ከፈለጋችሁ ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ኤቲ በሚለው ማለት ነው። ፋይናል ኢዝ ኢኳል ቱ ኢኒሻሊ 0 ነው፣ አክሰሌሬሽን ደግሞ 2.5 ነው። ምን ያህል ጊዜ ፈጀበት የሚለው ለ10 10 ሲባዛ በ2.5 25 ይሆናል። በ10 ሰከንድ ውስጥ ፍጥነቱ ወደ ስንት አደገ ወደ 25። ፍጥነቱ ምን አድርጓል ከዚህ ጨምሯል። ይህ ፍጥነት በዛው ቀጠለ። ለምን ያህል ሰከንድ ለ5 ተጨማሪ 5 ሰከንዶች ማለት ነው። 10 ነበረ 5 ተጨማሪ ሰከንድ ማለት 15 ሰከንድ። ከ10 እስከ 15 ሰከንድ ባለው ፍጥነቱ ተመሳሳይ ነበር። የትኛው ፍጥነት 25ቱ በዛው ማለት ነው። ከዛ በኋላ ግን ዲስለሬት አድርጓል ይላል። ዲስለሬት ያደረገው ከዚህ በፊት ካልኩሌት ስናደርግ ለ50 ሰከንድ ያህል ነው። ምን ያህል ነው ካልን ፋይናል ኢዝ ኢኳል ቱ ኢኒሻል ኤቲ አይደል? ፋይናል ቬሎሲቲያችን ኦልሬዲ ቆሟል ኦብጀክቱ። መነሻ ፍጥነታችን ደግሞ እዚህ ጋር 25 ነው አይደለ? 25 ሲደመር ምን ያህል ዲስለሬት ነው ያደረገው በኔጌቲቭ 0.5። ታይማችን ብንፈልግ እዚህ ጋር ለምሳሌ ይሄን ወደዚህ ብናመጣው ምን ይሆናል? ይሄን ብናመጣው ፖዚቲቭ ነው። 0.5 ሲባዛ በታይም ኢዝ ኢኳል ቱ 25 ሆነ አይደል? both sides over 0.5 ታረጉ 0.5 በ0.5 ይታፋል። 25 ሲካፈል ለ0.5 ስንት ይመጣል? 50 ይመጣላችኋል። 50 ማለት 50 ሴኮንድ ፈጅቷል ማለት ፍጥነቱን ለመቀነስ ነው። ከየት ነው የተነሳ ነው? እኛ ግራፋችን ከ15 ላይ 50 ደቂቃ ስንጨምር 50 ሰከንድ ስንጨምር 65 ይመጣል። ይሄ አጠቃላይ ዲስለሬት ያደረገበት ሬት ነው። ፍጥነቱን እየቀነሰ ይሄ ግራፍ ቬሎሲቲ ቨርሰስ ታይም ግራፍ ነው ማለት ነው። አጠቃላይ ግራፉ ምን ይመስላል ነው የሞሽኑ እንቅስቃሴ ጨምሯል፣ ፍጥነቱ ተመሳሳይ ነበር፣ ከዛ ቀነሰ የሚለው በዚህ መልኩ ካስቀመጣችሁ ትክክል ናችሁ። ኦኬ ከግራፋችን በመነሳት ፖዚሽን ቨርሰስ ታይም ግራፍ ወይም ዲስፕሌስመንት ቨርሰስ ዲስፕሌስመንት በሜትር ታይም ደግሞ በሰከንድ እናስቀምጥና ይህን ታይም ኦልሬዲ ከዚህ በፊት እንዳገኘ ነው በ5 ከፋፍለን እስከ 65 ድረስ ባለው ሰከንድ ነው። ፈርስት 10 ሰከንድ ከዚህ ከ0 እስከ 10 ያለው ኢንተርቫል አለ። የሚቀጥለው ደግሞ ኮንስታንት በሆነ ስፒድ ለ5 ተጨማሪ ማለት 15 ማለት ነው። እዚህ ጋር 15 ነው። ደን ዲስለሬት ያደረገበት ሬት ደግሞ ተጨማሪ 50 ደቂቃዎች ነው። ከ15 50 ሰከንዶች ስንጨምርበት ስንት ይሆናል? 65 ይሆናል ማለት ነው። አጠቃላይ ታይም በዚህ በ5 ብንከፋፍለው የተሻለ ነው። ሌላው ምን ያህል ርቀት ተጉዟል ነው። የመጀመሪያው አክስለሬት ያደረገው
25 ሜትር ነው አይደለ? እስከ 10 ሰከንድ 25 ዲስታንስ 1 ዲስታንስ 2 ዲስታንስ 3 ብለን ቀደም ጨማምረን አግኝተናል። ሶ ዳታችንን ብንለቅመው ለምሳሌ from 0 up to 10 ሰከንድ ባለው አክሰለሬት ያደረገበት ነው። ዲስታንስ 1 ካስታወሳችሁ ምን ያህል ርቀት ነው? 125 ሜትር ነው። ሶ አክሰለሬት ካደረገ ፓራቦሊክ ነው ግራፋችን የሚሆነው። ከ10 ሰከንድ እስከ 15 ሰከንድ ባለው ደግሞ ፍጥነቱ አልጨመረም አልቀነሰም። ይሄም አጠቃላይ 125 ሜትር ነው የተጓዘው። ዲስታንስ 3 ግን ዲስለሬት ያደረገው ለምን ያህል ሰከንዶች ነው? ከስንት እስከ ስንት? ኦልሞስት ከ15 እስከ 65 ሰከንድ። ያ ማለት ከ10 እስከ 15 ለ5 ሰከንዶች ማለት ነው። ከ15 እስከ 65 ደግሞ ለ50 ሰከንዶች ምን ያህል ርቀት ተጉዟል ነው የተባባል ነው? 625 አይደል? ሶ ይሄን ዳታ ዲስታንስ ትራቨልድ አክሰለሬሽን ፌዝ ወይም አክሰለሬት ያደረገበት ዲስታንሷን ለ125 ሜትር ነው። ኦኬ ሶ ታይሟን ለ10 ሰከንድ ከ0 እስከ 10 ባለው ሰከንድ 125 ሜትር ተጉዟል። ሁለተኛው ደግሞ ኮንስታንት ፌዝ ወይም ደግሞ ፍጥነቱ ሳይጨምር ሳይቀንስ ለ5 ተጨማሪ ሰከንድ ከ10 እስከ 15 ማለት ነው። ኦኬ አጠቃላይ ስንት ሜትር? 125 ሜትር ተጉዟል። ሶስተኛው አጠቃላይ ዲሰለሬት ያደረገበት ፌዝ ነው። ታይም 3 ለ50 ሴኮንዶች ነው። አጠቃላይ 625 ሜትር ጠቅላላ ርቀት ተጉዟል። ኦኬ መጀመሪያ አክሰለሬት አደረገ፣ ከዛ ኮንስታንት በሆነ ስፒድ ተጓዘ፣ አክሰለሬሽን 0 ማለት ነው። ከዛ ደግሞ ዲሰለሬት አደረገ። አጠቃላይ የተጓዘው የርቀት መጠን 875 ሜትር ነው። ግን ከፋፍለን ስናየው የመጨረሻው 625 ሜትር ለ50 ሴኮንዶች ነው። ሶ ከ15 ተነስተን እስከ 50 ስንጨምርበት እስከ 65 ሰከንድ ባለው 625 ሜትር ተጉዟል ነው። ዲሰለሬት አክሰለሬት ሲያደርግና ፍጥነቱ ተመሳሳይ ሲሆን ግራፋቸውን በተናጠል ከዚህ በፊት ተምረናል። ሶ እነዚህን ዳታዎች ከ0 እስከ 10 ሰከንድ 125 ሜትር ተጉዟል። ከ10 እስከ 15 ዲፈረንሱ ለ5 ሰከንድ 125 ሜትር ተጨማሪ፣ ከ15 ሰከንድ እስከ 65 ሰከንድ ማለት ደግሞ ለ50 ሴኮንዶች ያህል 625 ሜትር ተጉዟል ማለት ነው። ይሄ አክሰለሬት አድርጓል። ይሄ ፍጥነቱ ተመሳሳይ ነው። ይሄ ደግሞ ዲሰለሬት አድርጓል ነው። ሶ ከዚህ በፊት እንደተነጋገርነው ግራፍ ስንስል ካስታወሳችሁ አክሰለሬት ካረገ ዲስታንስ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/8 ስኩዌር ብለን ነው። ሶ ኢፍ ዘ ኦብጀክት ስታርት ፍሮም ረስት ከሆነ ዲስታንስ ኢኳል ቱ ኮንስታንት በሆነ አክሰለሬሽን ታይም ስኩዌር ስለሚሆን ፓራቦሊክ ነው። ልክ ካስታወሳችሁ ዩኒፎርምሊ አክሰለሬትድ ሞሽን ላይ ስንማር ዲስታንስ ቨርሰስ ታይም ግራፍ ሃፍ ፓራቦሊክ ነው የሚል አስታውሳል። ሶ የመጀመሪያውም አክሰለሬት አድርጓል ይላል። ሶ የምንጠበቀው ግራፍ ምንድነው? ፓራቦላ ነው። ፍጥነቱ ካልጨመረ ካልቀነሰ ደግሞ ዩኒፎርም ሞሽን ነው። ዩኒፎርም ሞሽን ጊዜ ደግሞ ዲስታንስ ታይም ግራፍ ልክ እንደዚህ አይነት ግራፍ ነው ያገኘው። ስሎፕ ያለው ልክ እንደዚህ አይነት ግራፍ ነው ያገኘው። ሶ የሚቀጥለውን ግራፍ ደግሞ ለ5 ተጨማሪ ሰከንዶች የምናገኘው ግራፍ የዚህ አይነት ግራፍ ነው። ዲሰለሬት ካረገ ደግሞ ኮንስታንት በሆነ ሬት ዲሰለሬት ካረገ የዚህ ተቃራኒ አይደለ? ሶስተኛው ግራፍ ዳውንዋርድ የሆነ ፓራቦላ አይደለ? ልክ እንደዚህ እየቀነሰ ዳውንዋርድ ፓራቦላ ነው። ሶ ግራፎቻችን ይሄ ዩኒፎርምሊ አክሰለሬትድ ሞሽን ኦብጀክቱ ፍጥነቱ እየጨመረ የመጣ ኦብጀክት እንቅስቃሴው ኮንስታንት በሆነ አክሰለሬሽን ዲስታንስ ታይም ግራፍ ፓራቦሊክ እንደሆነ፣ ዩኒፎርም ሞሽን ሲሆን ደግሞ ዩኤም ማለት ዩኒፎርም ሞሽን ነው። ዲስታንስ ታይም ግራፋችን እንደዚህ ፍጥነቱ እየቀነሰ ዲሰለሬት እያደረገ የሚመጣ ከሆነ ግራፉ ልክ እንደዚህ ዳውንዋርድ የሆነ ፓራቦላ ነው። ሶ እነዚህ ሶስቱን ግራፎች ስንገጣጥም ነው አሁን የምናገኘውን ግራፍ የምናገኘው። ኦኬ ሶ በዛ መሰረት ግራፎቻችን ገጣጥመን ግራፋችን ይሄ አጠቃላይ እንቅስቃሴ ምን ይመስላል የሚለው ማየት እንችላለን። ሶ ግራፋችን ስንጀምር ስታርት ፍሮም 00 ነው። ኦብጀክቱ ከቆመበት ነው የተነሳው 00 ነው። ሶ ዘ ፈርስት ከ0 እስከ 10 ሰከንድ 10 ሰከንድ ማለት እዚህ ጋር ነው። ምን ያህል ርቀት ተጉዟል? 125 ሜትር። ያ 125 ሜትር ሶ 125 ሜትር በ10 ሰከንድ እዚህ ጋር ነው ስናገናኛት። ኦኬ ግን ከ0 እስከ 10 ባለው ሰከንድ እንቅስቃሴው ምን ይመስላል ካልን ኦብጀክቱ እንቅስቃሴው አክሰለሬት አድርጓል። ፍጥነቱ እየጨመረ ነው። ሶ ዲስታንስ ታይም ግራፍ ካስታወሳችሁ ፓራቦሊክ ነው ግራፉ የሚሆነው። ኦኬ ቴብል እያንዳንዱን ገጣጥማችሁ ስታዩት ግራፉ ፓራቦሊክ ነው። ለምን? አክሰለሬት እያደረገ ነው። ዩኒፎርም ላይ አክሰለሬት። ሶ ልክ እንደዚህ ፓራቦሊክ የሆነ ግራፍ ታገኛላችሁ ማለት ነው። ኦኬ ስትሬት ሳይሆን ፓራቦላ ሃፍ ፓራቦላ ማለት ነው። ኦኬ እስከ 10 ለምን? አክሰለሬት አድርጓል። ዩኒፎርምሊ አክሰለሬት ስላደረገ ኦብጀክቱ ሃፍ ፓራቦላ ነው የምታገኘው። ሶ ቀጣይ ግን ተጨማሪ ለ5 ሰከንዶች ማለት
5 ሰከንድ እንጨምርበት 10 ላይ ነበር 15 ማለት እዚህ ጋር ነው። ሶ ኦብጀክቱ አሁንም ከ0 እስከ 15 ባለው ሰከንድ ማለት ከዚህ ባለችው ሬንጅ እንቅስቃሴ ኮንስታንት ነው። አሁንም ተጨማሪ ስንት ሜትር 125 ሜትር ተጨመረ። ሶ 125 ሜትር ማለት ስንት ይሆናል? ካልኩሌት አድርጉት። ሶ ካልኩሌት ስናደርግ ያንዳንዱ ፍጥነት ተጨማሪ ከ10 እስከ 15 ፍጥነቱ ጨምሯል አይደል? አሁንም ዲስታንስቱ ተጨማሪ ለ5 ሰከንድ 125 ሜትር። መጀመሪያ 125 ሜትር ነበር። 125 ሜትር 250 ይሆናል ማለት ነው። ኦኬ ለ15 ሰከንድ እዚህ ጋር 250 ይሆናል። ኦኬ መጀመሪያ 125 ሜትር ከዛ 125 ተጨማሪ 125 250። ግን ዩኒፎርም ሞሽን ሲሆን ዲስታንስ ታይም ግራፍ ይሄን ነው የሚመስለው። ኦኬ ስትሬት ላይን ማለት ልክ እንደዚህ። ለምሳሌ ነው አይደለም የሚለውን ከዚህ ግራፍ ስሎፕ ስንፈልግ ይችኛዋል። ለምሳሌ ስፒዱ ምን ያህል ነው? ፍጥነቱ 25 ሜትር ፐር ሰከንድ ነው ያመጣ ነው ካስታወሳችሁ። ለምሳሌ ከዚህ ስሎፕ ብንፈልግ ቼክ ለማድረግ ስሎፕ ማለት ዘ ሬሾ ኦፍ ዋት ቨርቲካል ኢንክሪዝ ኦቨር ሆሪዞንታል ኢንክሪዝ ነው አይደለ? ቨርቲካል ኢንክሪዝ ማለት ከዚህ እስከዚህ ያለው ከ250 ሲቀነስ 125 250 ሜትር ሲቀነስ 125 ይሆናል። ታይም ደግሞ እቺ 15 ነች። ከ15 10 መቀነስ ነው። 15 ሲቀነስ 10 ስሎፕ አገኘን ማለት ቬሎሲቲ አገኘን ማለት ነው። ከ250 125 ቀንሱ ስንት ነው? 125 ከ15 10 5 125ን ለ5 ታካፍሉ ደግሞ ስንት ይሆናል? 25 ይመጣል ማለት ነው። ቬሎሲቲያችን 25 ሜትር ፐር ሰከንድ ነው። እዚህ ጋር ስትሰሩ 10 ሰከንድ ላይ 125 ያሰለ 15 ሰከንድ ላይ 250። ኦኬ አጠቃላይ ምን ያህል ሜትር ተጉዟል? 125 ሜትር ማለት ነው። ዲፈረንሱ ስናየው ይሄ ዩኒፎርም ሞሽን ነው የሚያሳየው። ግራፋችን ልክ ስትሬት ነው መሆን ያለው። ይሄ ግን ፓራቦሊክ ነው። አፓርድ የሆነ ሀፍ ፓራቦላ ማለት። ቀጣይ ከ15 ሰከንድ ጀምሮ እስከ 65 ይሄ እዚህ ጋር 15 ሰከንድ ነው። እዚህ ጋር ደግሞ 65 ከ65 15 ዲፈረንሱን ስታዩት 50 ለ50 ሴኮንዶች ስንት ሜትር ተጉዟል? ዲስለሬት ነው ያደረገው 625 ሜትር ነው የተጓዘው። ኦኬ አጠቃላይ 625 ሜትር ነው። ግን ግራፉ ስናየው ምን እየሆነ ነው የሚሄደው? ዲስለሬት ስለሚያደርግ ልክ ዳውንዋርድ የሆነ ልክ እንደዚህ አይነት ፓራቦላ ነው፣ ሀፍ ፓራቦላ ነው የምናገኘው። ኦኬ ግራፋችን ምን ይመስላል የሚለውን ከዚህ ተነስተን ግራፋችን ልክ እንደዚህ ዝቅ እያለ ነው የሚመጣው። ኦኬ ግራፋችንን ስንሰራ 50 ሴኮንድ ስታስገቡ 625 ይመጣላቸዋል። ግራፋችንን ዳውንዋርድ የሆነ ፓራቦላ ማለት ነው። ልክ እንደዚህ ግራፊካሊ እንደዚህ ይመጣል ማለት ነው። ኦኬ ይሄ ግራፍ ዩኒፎርምሊ ዲስለሬትድ ሞሽን ኮንስታንት በሆነ ሬት ኦብጀክቱ ዲስለሬት ሲያደርግ አጠቃላይ የተጓዘው አካባቢ ይመጣል። 65 ሴኮንድ ላይ የተወሰነ ፍጥነቱ ይቀንሳል ማለት ነው። ኦኬ ቼክ ለማድረግ ለምሳሌ ሳም ፖይንት ላይ ቼክ እናደርግ እስኪ። ለምሳሌ 50 ይህን እንጠቀም። ዲስታንስ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/8 ስኩዌር 50 ነው። እስኪ እዚህ ጋር 50 ሴኮንድ ላይ ስንት ይሆናል? 50 ሲደመር 1/2 አክሰለሬሽን ኮንስታንት በሆነ ሬት ስለሆነ 0.5 አሁንም ቲ ስኩዌር ማለት ታይሙን ስኩዌር እናደርገው 50 ላይ 50 ዞር እስኪ ዲስለሬት ማድረጉ ይቺ ኔጌቲቭ ትሆናለች አለች። 25 በ50 1250 ይመጣል። ይህ ስናባዛው ደግሞ 1/2 multiplied by 0.5 multiplied by 50 በ50 ስንት ነው? 2500 ይመጣል። ካልኩሌተር ስንጠቀም 2500 ሲባዛ በ0.5 ሲካፈል ለ2 ስንት መጣ? 625። እዚህ ጋር 1250 ሲቀነስ 625 ታረጉ ስንት ነው የሚመጣው? 625 መጣ ማለት ነው። ኦኬ ታይም 50 ሴኮንድ ላይ የሚያመለክተው ስንት ነው? 625። ኦኬ ርቀቱ ይሄ ነው። ይሄን ካልኩሌት ስናደርግ ዲስታንስ ኢኳል ቱ 625 መቼ? when the time is 50 65 ስታር 568 አካባቢ ይመጣል። 568 ማለት ሳማሪ አካባቢ ነው። ኦኬ ግራፋችን ፖዚሽን ቨርሰስ ታይም ግራፍ ልክ መጀመሪያ አፓርድ የሆነ ፓራቦላ ይሰራል። ዩኒፎርምሊ አክሰለሬትድ ሞሽን ስለሆነ ከ10 እስከ 15 ባለው ሰከንድ ደግሞ ለ5 ሰከንድ ዩኒፎርም ሞሽን ነው። ፍጥነቱ ሳይጨምር ሳይቀንስ ስትሬት ይሆናል።
ዘን ከዚህ በኋላ ከ15 እስከ 65 ለ50 ሴኮንዶች ግን ዲሰለሬት እያደረገ ስለሆነ ፓራቦሊክ ዳውንዋርድ የሆነ ፓራቦል ላይ ይሰራል ማለት ነው። ሶ በዚህ መሰረት ከሰራችሁ በትክክል መልሳችኋል ማለት ነው። ለዛሬ ይበቃናል። በሚቀጥለው ደግሞ ሌሎችን ጥያቄዎች በጋራ እንሰራለን። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ